መጽሐፍ ወይስ በግቢ የሚሰጠንን ሞጁል ብናነብ ይሻላል? የትኛውን ብናነብ ውጤታማ እንሆናለን እያላችሁ በተደጋጋሚ በዩቲዩብም በቴሌግራምም ኮሜንት ሴክሽን ላይ ሲጠይቁ ነበር። ሰው ዛሬ በዚህ ቪዲዮ ሞጁል ብታነቡ ምን ጥቅም ታገኛላችሁ? ምንስ ይጎዳችኋል? መጽሐፍ ብታነቡ ምንስ ትጠቀማላችሁ? በምን መልኩ ትጎዳላችሁ? የሚለውን እያንዳንዱ በዝርዝር የምነግራችሁ ይሆናል። መጨረሻ ላይም የሚበጀውን የሚጠቅማችሁን እንዴት አድርጋችሁ ማንበብ እንዳለባችሁ ሼር የማደርጋችሁ ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። ሰላም እንዴት ናችሁ? ከዚህ በፊት ለማታውቁኝ እንዴ መርጋ ባላለው በሚስራኤል ዩኒቨርሲቲ አስተማሪ ነኝ። በትርፍ ሰዓቴ ደግሞ ልክ እንደዚህ አይነት ተማሪዎችን ይጠቅማሉ የምላቸውን ኮንተንቶች በዚህ ዩቲዩብ ቻናል ክሬት አደርጋለሁ። ዩቲዩብ ላይ ልክ እንደዚህ አይነት ቁም ነገር አዘል መረጃዎችን ለማየት የሚመጡ ከሆነና ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ የሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ ያስቀምጡልን። የሪሚዲያል ተማሪ እንደሚታወቀው ትምህርታችሁ ከ9 እስከ 12 የተመረጡ ዩኒቶችን በእያንዳንዱ ኮርስ የሚያጠቃልሉ ናቸው። ከዛ በመነሳት መጽሐፍ ብናነብ ይሻላል ወይስ በግቢዎች የሚሰጠንን ሞጁል ብናነብ ይሻላል? የትኛውን ብናነብ ውጤታማ እንሆናለን እያላችሁ በተደጋጋሚ ስጠይቁ ነበር። መጽሐፍ ብታነቡ ምንድነው የምታገኙት ጥቅም? ምንድነው የምትጎዱት ነገር የሚለውን መጽሐፍ እንግዲህ እንደምታውቁት ጠለቅ ያለ እውቀት የምታገኙበት እያንዳንዱን ነገር ከመሰረቱ በዝርዝር የሚያስረዳችሁ ለምንና እንዴት እንደሆነ በምሳሌ ኢንዲቴል እያብራራ የሚያስረዳችሁ ነገር ነው መጽሐፍ። ይህንን ዲቴል የሆነ ማብራሪያ እና ዩኒት ስታነቡ ረዥም ጊዜ ይወስድባችኋል። ነገር ግን ነገርየውን ወይም ኮንሰፕቱን በትክክል አንደርስታንድ ታደርጉታላችሁ። ጉዳቱ በጣም ሰፊ የሆነ ጊዜ ይወስድባችኋል። ሁሉንም አነባለሁ ካሉ ዋና ዋና ነጥቦች ሊያመልጧችሁ ይችላል። ሰፊ ጊዜ ከመውሰዱ ጋር ተያይዞ መጽሐፉ ላይ ያለ እያንዳንዱን ነገር ኢንዲቴል አነባለሁ ካላችሁ በጣም ሰፊ ሰዓት ይወስድባችኋል ማለት ነው። ሞጁሉን ማንበብስ ጥቅሙና ጉዳቱ ምን ይመስላል የሚለውን ስናይ ሞጁል እያንዳንዱ ይጠቅማሉ የሚባሉትን ነገሮች በሾርት ወይም እጠር ተደርጎ የተዘጋጀ ነገር ነው። ሞጁል የሚዘጋጀው ዋና ዋና ነጥቦች ላይ ብቻ ተመርኩዞ ስለሆነ አላስፈላጊ ዝርዝር ነገሮች ግን እናንተን ኮንሰፕቱን በቀላሉ አንደርስታንድ እንድታደርጉ የሚያደርጓቸው ነገሮች ሚስ ሊደረጉ ይችላሉ። ሞጁል በሚዘጋጅበት ጊዜ ይሄ በምታነቡበት ጊዜ ጊዜያችሁን ይቆጥብላችኋል። አጭር ስለሆነ በፍጥነት ለመጨረስና ደጋግሞ ለመከለስ ይመቻችኋል። ጉዳቱ ግን ቀደም እንዳልኳችሁ አንዳንድ ጊዜ ማብራሪያዎች አጭር ስለሚሆኑ በቀላሉ ኮንሰፕቱን አንደርስታንድ ለማድረግ ጭብጡን ለማግኘት በጣም ይከብዳችኋል ማለት ነው። ወደ ዋናው ጥያቄያችሁ ስንመለስ የትኛው ይሻላል? ሞጁል ብናነብ ይሻላል ወይስ መጽሐፍ ብናነብ ይሻላል ለሚለው ለዚህ ጥያቄያችሁ መልሱ መጽሐፍ ብቻ አንብቡ፣ ሞጁል ብቻ አንብቡ አልላችሁም። ነገር ግን አጠቃቀማችሁ ይወስነዋል። እኔ ሪከመንድ ማድረጋችሁ ጊዜ ካላችሁ መጽሐፉን በደንብ ኮንሰፕቱን አንደርስታንድ ለማድረግ መጽሐፉን በኮርስ አውትላይናችሁ መሰረት የተጠቃለሉትን ወይም የተካተቱትን ኮርስ አውትላይኑ በማየት መጽሐፍታችሁን በደንብ ዲቴል ብታነቡት ሪከመንድ አደርጋችኋለሁ። ነገር ግን ሁሉን ነገር መጽሐፉ ላይ ያለውን ስታነቡ ጊዜያችሁን ሊወስድ ስለሚችል ሞጁሉ ላይ መጀመሪያ ኮርስ አውትላይናችሁ ወይም ሞጁላችሁ ላይ ያለውን ነገር ሞጁላችሁን በደንብ ታነባላችሁ። ሞጁሉ ላይ አንደርስታንድ ያላደረጋችሁትን ነገር ወይም ሌላ እንደ ሪፈረንስ ማንበብ የምትፈልጉት ካለ መጽሐፍታችሁን ተጠቀሙ። መጀመሪያ ሞጁሉን ታነባላችሁ። ሞጁሉን አንብባችሁ ነገር ግን ያልገባችሁ ኮንሰፕት ሲኖር እንደ ማጣቀሻ ወይም እንደ ሪፈረንስ ቡክ ከ9 እስከ 12 ያሉ ቴክስት ቡኮችን ኦንላይን ላይ በመግባት ወይም ኢዝሊ አክሰስ በምታደርጉበት መንገድ አግኝታችሁ ማንበብ ትችላላችሁ ማለት ነው። መጀመሪያ ኮርስ አውት ላይ አላችሁ፣ ቴክስት ቡክ አላችሁ እና በግቢው የሚሰጣችሁ ሞጁል ይኖራል። መጀመሪያ ሞጁሉን ታያላችሁ። ሞጁሉ አይሆፕ በኮርስ አውት ላይ ነው መሰረት የተዘጋጀ ነው ብዬ አስባለሁ። ነገር ግን ኮርስ አውት ላይኑን እንደ ሪፈረንስ ወይም እንደ ሮድ ማፕ በመውሰድ ኮርስ አውት ላይኑን አይታችሁ ሞጁሉን ታነባላችሁ። ሞጁሉን ካነበባችሁ በኋላ ግልጽ ያልሆነላችሁ ነገር እና ሌሎች ሪቪው ጥያቄዎችን ወይም ሞር ኤግዛምፕሎችን ወይም ጥያቄዎችን መስራት ስትፈልጉ እንደ ሪፈረንስ ቴክስት ቡካችሁን ብትጠቀሙ ሪከመንድ አደርጋችኋለሁ። ምንም ግራ መጋባት ሳይጠበቅባችሁ ሁሉንም ነገር በሚመቻችሁ መልኩ አድርጋችሁ መጠቀም ትችላላችሁ። ይህን ተጠቀሙ አይባልም። ነገር ግን መጀመሪያ ሞጁሉ ከዛ መጽሐፍታችሁን ብታነቡ ሪከመንድ አደርጋችኋለሁ። ምክንያቱም ሁልጊዜ መጽሐፉን ብቻ አንበቡ ብላችሁ ጊዜ ሊያጥራችሁ ስለሚችል፣ ሌላው ደግሞ ሞጁሉ ላይ ኢዝሊ አንደርስታንድ ያደርጋችሁትን ነገር መጽሐፉ ላይ ሄዳችሁ
ማንበብ አይጠበቅባችሁም። የከበዳችሁን ነገር ኢዝሊ አንደርስታንድ ያላደረጋችሁትን ነገርና ሞር ሪቪው ጥያቄዎችን መስራት ስትፈልጉ ግን መጽሐፍታችሁ ላይ ሄዳችሁ ማንበብ ትችላላችሁ። ሰው በዚህ መልኩ ከወዲሁ ያላችሁ ጊዜ ረዥም እንዳይመስላችሁ አጭር ሰዓት ነው ያላችሁ። ሰው በዚህ መልኩ ከወዲሁ ቅድመ ዝግጅት እንድታደርጉ ሪከመንድ አደርጋችኋለሁ። ሰው ይህ ቪዲዮ ከጠቀማችሁና አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ፋሚሊ ከሆናችሁ ደግሞ ቪዲዮ ለሌሎች ተማሪዎች እንዲደርስ ላይክ፣ ሼር በማድረግ ተባበሩ። በሌላ ጠቃሚ ቪዲዮ እስክንገናኝ ለሀገራችን ሰላም፣ ፍቅር፣ አንድነት ይስጠን። ፒስ